እግዚአብሔር እንድንሞት ለምን የፈቀደ ይመስላችኋል? እግዚአብሔር እያንዳንዱን ነገር ለጥቅማችን እንኳን ሳይቀር ይቀይረዋል። ወገኖቼ ሞት ባይኖር ደግሞ ፍርድ ባይኖር በዚች ዓለም ላይ ወንጀለኞች እና ወንጀል እንዴት ይጨምር እንደነበር እወቁ። ሞትንም እንኳን ሳይቀር እግዚአብሔር ለጥቅማችን አድርጎ ቀይሮታል። አሁን ሰው ሲሞት ሊኖር እንደሆነ ታስባላችሁ? መኖር ማለት ለመሞት መኖር ከሆነ መሞት ማለትስ ከክርስቶስ ጋር መኖር ከፈለግን ምንም መፈለግ አለብን? መሄድም መፈለጋል። እዚህ ካሉ ሰዎች ጋር ከመኖር ከክርስቶስ ጋር መኖር ይበልጣል አይበልጥም? ይሄ የሚበሰብሰው ስጋችን የማይበሰብሰውን ዓለም ሊወርስ ስለማይችል የማይበሰብስ ሆኖ ይወጣል። ከኃጢአት ጋር እየተጋደሉ ደምን እስከ ማፍሰስ መድረስ ብዙ ድካም ነው ይህ ዓለም ያለው። ለተወሰነች ደቂቃ የእግዚአብሔርን ቃል አሰማችኋለሁ። ካልሞትክ ሕያው አትሆንም። ለአጭር ደቂቃ የምንማርበት የትምህርታችን ርዕስ ነው። ካልሞትክ ሕያው አትሆንም ወይም ካልሞትክ አትነሳም። በዚህ ሐሳብ ጥቂት ደቂቃዎች እንመካከራለን። አንደኛ ቆሮንቶስ መልእክት ምዕራፍ 15 ቁጥር 36 ካልሞት ሕያው አትሆንም። ቅዱስ ጳውሎስ ስለ ትንሣኤ ሙታን ባስረዳበት ምንባቡ ነው፣ መልእክቱ ነው ይሄንን ያለው። አንተ ሰነፍ የቆሮንቶስ ገበሬ፣ አንተ የምትዘራው ስንዴ ካልሞተ ሕያው ይሆናል እንዴ ነው ያለው። ከዚህ ሐሳብ ላይ ነው እኔ ወስጄ ካልሞትክ ሕያው አትሆንም የሚል ርዕስ ያወጣሁት። የተወደዳችሁ ክርስቲያኖች እግዚአብሔር እያንዳንዱን ነገር ለጥቅማችን እንኳን ሳይቀር ይቀይረዋል። ታስታውሳላችሁ የአዳምን መበደል የሔዋንን መበደል እንዴት አድርጎ ለጥቅማችን እንደቀየረው ታስታውሳላችሁ። አንድ መምህራችን ነበረ እና ምን ይላል? እንኳን አዳም በደለ፣ አዳም ባይበድል ኖሮ እኮ የእግዚአብሔርን ፍቅር አናውቀውም ነበረ ብሎ ሲያስተምር ሰምቻለሁ። እውነት ነው። እግዚአብሔር ፈጣሪነቱን ብቻ አውቀን ኃያልነቱን ብቻ ተረድተን እንኖር ነበረ። በአዳም በደል ምክንያት ግን ይህንን እንኳን ሳይቀር ለኔና ለናንተ ያለውን ፍቅር ለመግለጫ አደረገው እግዚአብሔር። ልክ እንደዚህ ነው ወገኖቼ፣ ሞትንም እንኳን ሳይቀር እግዚአብሔር ለጥቅማችን አድርጎ ቀይሮታል። ወዳጆቼ በተለይ ክርስቲያኖች አሁን በዚህ በአዲስ ኪዳን ዘመን የምንሞተው ለምንድን ነው ካላችሁኝ፣ አሁን ያለውን ቃል እደግምላችኋለሁ። ካልሞትን ሕያው ስለማንሆን ነው። ለምንድን ነው እንድንሞት እግዚአብሔር የፈቀደው ካላችሁኝ፣ ሕያው ሆነን ለዘላለም እንድንኖር ነው። ለዚህ ነው ካልሞትክ እኮ ሕያው አትሆንም የሚለን። ክርስቲያኖች እንደዚህ ነው ልንረዳው የሚገባው። ስንዴ ሲፈርስ፣ ስንዴ ሲበሰብስ፣ ስንዴ ካፈር ሲለወስ፣ ስንዴ የጠፋ ሲመስል እውነት እንደዛ እንደማንረዳ እናውቃለን። ሊጠፋ አይደለም፣ እንደፈረሰ ሊቀር አይደለም፣ እንደበሰበሰ ሊቀር አይደለም። ለምንድን ነው ስንዴ የሚፈርሰው ካላችሁ፣ ፍሬ ሊያፈራ ነዋ። መልሱ ይሄ ነው። ታዲያ እኔና እናንተ እግዚአብሔር እንድንሞት የፈቀደው ለምንድን ነው ካላችሁኝ፣ ሕያው እንድንሆን ነው። ካልሞትን ሕያው ስለማንሆን ነው። ካልሞትን ስለማንነሳ ነው። እስኪ አንድ ጥያቄ ልጠይቃችሁ፣ ቀላል ቢመስልም ለዘላለም ተነስታችሁ ከሙታን ከክርስቶስ ጋር መኖር የምትፈልጉ እስኪ እጃችሁን አውጡልኝ ከሰማችሁኝ። ፀሐዩ እንዳትሰሙኝ ካላረጋችሁ በቀር
እግዚአብሔር ይስጣችሁ፣ አውርዱ። እየሰማችሁኝ ነው ማለት ነው። ለመነሳት የምትፈልጉ በእርግጠኝነት ሁላችሁም ናችሁ። አሁን ደግሞ አከታትዬ ሌላ ጥያቄ ልጨምርላችሁ። እስኪ መሞት ደግሞ የምትፈልጉ እስኪ እጃችሁን አውጡልኝ። ምን ነው ጉምጉምታ በዛ? ቀስ እያላችሁ ነው የምታወጧት አይደል? ወዳጆቼ አውርዱ፣ ግድ የለም። ሳሳ ብሏል። እርግጥ ርዕሴን ግን ነግሬያችሁ ነበር። ምን ነበር ያልኳችሁ? ካልሞት ሕያው አትሆን። አንዳንዶቻችሁ በጣም ብልጦች ናችሁ። ሕያው መሆን ትፈልጋላችሁ፣ መነሳት ትፈልጋላችሁ፣ ግን ምን አትፈልጉ እና በምን በኩል ልትነሱ ፈልጋችሁ ነበር? እንዲህ አይነት ብልጥነት አሁን እዚህ ያስፈልጋል ወገኖቼ። በሐዲስ ኪዳን ነገሩ እንደዚህ ነው። የምንሞተው ምን እንድንሆን ነው? ሕያው ሆነን ለዘላለም ለመነሳት። ገብቷችኋል አይደል? አሁን ሰው ሲሞት ሊኖር እንደሆነ ታስባላችሁ? እስኪ በጣም ወዳጆቻችሁን የቀበራችሁ፣ በጣም ውዶቻችሁን በሞት የሸኛችሁ ምን ብላችሁ ነው የምታስቡት? አሁን እንደምነግራችሁ ተረድታችሁ ታውቃላችሁ? ሊኖሩ ነው የሄዱት ነው የምትሉት ወይስ ምንድን ነው የምትሉት? በቃ አይደል የምትሉት? ግን እነሱ ምን ሊያደርጉ ነው የሄዱት? ንገሩኝ። ሕያው ለመሆን ሊኖሩ። እስኪ ሊኖሩ በሉ። ሊኖሩ ነው የሞቱት። ቆይ አንድ ጥያቄ ልጠይቃችሁ። ድምጼ ይሰማችኋል አይደል? መኖር ማለት ምን ማለት ይመስላችኋል? መብላት፣ መጠጣት፣ መውለድ፣ ማግባት፣ መዳር፣ መኳል። መኖር ማለት መስራት። እስኪ እኔ የምሰጠውን ትርጓሜ ስሙ እና ከተስማማችሁ ትነግሩኛላችሁ። መኖር ማለት ለመሞት መኖር ማለት ነው። ልድገመው፣ እየሰማችሁኝ ነው? ቆይ መኖር ማለት ለመሞት መኖር ማለት ነው። ይስማማችኋል? ባይስማማችሁ እሱ ነው እኮ ይሄ ነው። ቆይ ጥያቄው ቀለል እንዲል አድርገው። ኖረን 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 አግብተን ወልደን ሰርተን ድረን ኩለን ምን እንሆናለን? ስለዚህ የምንኖረው ምን ለመሆን ነው? ተስማምቷችኋል? ባይስማማችሁስ ደግሞ ተስማምቶናል ይላል። እውነቱ ይሄ ነው አይደል? ነው አይደል? መኖር ማለት አሁን አዲስ ትርጉም ሰጥቻችኋለሁ። የምንኖረው ምን ለመሆን ነው? ተስማምቷችኋል አይደል? ስለዚህ መሞት ማለትስ ምን ማለት ይመስላችኋል? መኖር ማለት ለመሞት መኖር ከሆነ መሞት ማለትስ ያው ለመኖር በሉት እስኪ። ለመኖር አሁን የምንሞተው ለምንድን ነው? እስኪ ይሄ የገባችሁ ሰዎች እስኪ እጃችሁን አውጡ። ለመኖር ነው የምሞተው የምትሉ ማለት ነው። የምሞተው ሕያው ለመሆን ነው የምትሉ አልገባቸውም አንዳንዶች ማለት ነው። ነው ፀሐዩ ነው። እኔም ግፈኛ ነኝ በዚህ ፀሐይ እጅ አውጡ እጅ አውርዱ እያልኩ። ስለዚህ ካልሞትክ ምን አትልም? ካልሞትን ምን አንሆንም? ለዚህ ነው እግዚአብሔር እንድንሞት ምን ያረበው የፈቀደው። ስንዴ ሲፈርስ ሲበሰብስ ፍሬ ሊያፈራ እንደሆነ ሁሉ እኛም እንደዚሁ ነው የምንሞተው ለዘላለም ሕያው ሆነን ለመኖር ነው። ሊቁ ቅዱስ ዮሐንስ አፈወርቅ ይህን በተመለከተ ምን ብለዋል? አሁን በሐዲስ ኪዳን የምንሞተው የሚበልጠውን ትንሣኤ ለማግኘት ነው ይላል። እየሰማችሁኝ ነው? እናንተ ግን አንዳንዴ በዚህ በሙሾ በአርጋጅ በአልቃሽ ስታስለቅሱ ግን ትንሽ ችግር እየፈጠራችሁ ነው። ሸሸ፣ ተበላሸ፣ ምንትስ ቅብጥርስ ትላላችሁ ነው አይደለ? ነው ግን እናንተ የምትሉት እንደሱ ነው። እኛ በሐዲስ ኪዳን የምንሞተው የሚበልጠውን ትንሣኤ እንድናገኝ ነው። እየሰማችሁኝ ነው? የሚበልጠውን ትንሣኤ ተነስተን ለመኖር ነው የምንሞተው። አሁን የሚሞቱት ሊነሱ ነው። ምን ሊያረጉ ነው? ሊነሱ ነው። ክርስቶስ እንደተነሳ ሊነሱ ነው። ሁለተኛ የተወደዳችሁ ክርስቲያኖች እግዚአብሔር እንድንሞት ለምን የፈቀደ ይመስላችኋል? ወገኖቼ ካልሞትን ሕያው ስለምን ሆነ ብቻ አይደለም። እስኪ ጥያቄ ልጠይቃችሁ። ከክርስቶስ ጋር ለዘላለም
መኖር የምትፈልጉ እስኪ እጃችሁን አውጡልኝ። አንዳንዶቻችሁ እግዚአብሔር ይስጣችሁ 2 እጃችሁን ሁሉ ነው ያወጣችሁት። እግር ቢፈቀር ኖሮ አንዳንዶች እግርም ያወጡ አይፈቀድም እንጂ ለዛሬ እግዚአብሔር ይስጥልኝ አውርዱ። ከክርስቶስ ጋር መኖር እንፈልጋለን አይደል? ክርስቲያኖች አይደለን? ከክርስቶስ ጋር ለመኖር በምን በኩል ነው ምን ሄደው? በምን በኩል ምን ሄድ ይመስላችኋል? እስኪ እሺ ሌላ ጥያቄ ልጠይቃችሁ። በዚህች ምሽት ብትሞቱ ይሻላችኋል? በዚህች ምሽት የአሜሪካ ቪዛ ባስመጣላችሁ። እሺ ጥያቄውን ልቀይረው። ሁላችሁም አጉተመተማችሁ። ትልልቅ ሰዎች ስላላችሁ እኮ ነው ይህን ርዕስ የመረጥኩት ለዚህ ማለዳ። ማታ ቢሆን ይህን ርዕስ አላነሳም። ወጣቶቹ ገርፈው ነው የሚያባርሩኝ። እናንተ ስለምትታገሱኝ ነው። ብትሞቱ ይሻላችኋል ወይስ ቪዛ አልኳችሁ፣ ዝም አላችሁ። ጥያቄውን እስኪ ልቀይረው። በዚህች ምሽት ወደ ክርስቶስ ብትሄዱ ይሻላችኋል? በዚህች ምሽት ወደ ትራምፕ? እና ታዲያ ወደ ክርስቶስ የምትሄዱት በሞት በኩል ነው እንጂ ቤት ልትሄዱ በአውሮፕላን፣ በጀት፣ በመንኮራኩር። ግን እናንተ እዚህ አካባቢ ብልጦች ናችሁ። ይህ እግዚአብሔርን ቃል አንሳላችሁ ማስደገፊያ እንዲሆነን ቅዱስ ጳውሎስ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ። እግዚአብሔር ይስጥልኝ። ምን እላለሁ? ምን ላረግ? ከክርስቶስ ጋር ለመኖር እናፍቃለሁ አይደለ? ከሱ በፊት ግን አንድ ቃል አለ። ምን የሚል? ልሄድ። ምን ልሄድ ማለት ምን ማለት ነው? አረ የገባችሁ ናችሁ እናንተ። እኔ ጠርጥር ያለው ቅድምም እናንተን ማስተማር። ልሄድ ምን ላረግ? ልሞት። ቅድም ግን ከክርስቶስ ጋር ልኖርና የምትወዱ ስል እጃችሁን አውጣችኋል አይደል? አሁን ደግሞ ትንሽ ልትሄዱ ትወዳላችሁ። ሰውዬ ግፈኛ ነው እንዳትሉኝ። ከክርስቶስ ጋር መኖር ከፈለግን ምንም መፈለግ አለብን? መሄድም መፈለግ አለብን አይደለ? እናፍቃለሁ እኮ ያለው ለዚህ ነው አይደለም? አይዟችሁ አትሄዱም፣ እንደው ትምህርቱን እንማር ብዬ ነው። ጥላችሁኝ እንዳትወጡ አንድ ወንዶቻችሁ። እዛ በቀኝ የተሰቀለውን ወንበዴ ጌታችን ምን ነበር ያለው መሰላችሁ? በቀኝ የተሰቀለው ወንበዴ አልነበረ? ምን ነበር ያለው መሰላችሁ? ጌታ ሆይ በመንግስት በመጣ ጊዜ አስበኝ አለው። የተወደደ መድኃኒታችን ምን አለው? ዛሬ ከኔ ጋር በገነት ትሆናለህ አለው። ወገኖቼ እዚህ ካሉ ሰዎች ጋር ከመኖር ከክርስቶስ ጋር መኖር ይበልጣል አይበልጥም? ለዚህ ነው ልሄድ ከክርስቶስ ጋር ልኖር እናፍቃለሁ ከሁሉ ይልቅ እጅግ የሚሻል ነውና ይላል። የሚሻል ነው ወገኖቼ። ሕያው ከሆነው አምላካችን ጋር የምንኖረው ግን በሞት በኩል ምን ስናደርግ ነው? ስንሄድ። ስለዚህ አሁን የምንሞተው እግዚአብሔር እንድንሞት የፈቀደው ከክርስቶስ ጋር ከራሱ ጋር ለዘላለም ምን እንድናደርግ ነው? እንድንኖር ነው። ይሄ ደስ ይላል ደስ አይልም? ከዚህ የበለጠ የክርስቲያን ተስፋ ምን አለ? እውነት ሐሰት? እውነት ነው። እንዳላደክማችሁ ፀሐይም ላይ እንዳላስቀምጣችሁ ነው። እናንተማ ጥላ ላይ ናችሁ። ኧረ ይላሉ እዚህ ቁጭ ብሎ ጥላ ላይ ምን አለባችሁ? ለጨዋታ ነው። አይዟችሁ። ለምንድን ነው እግዚአብሔር እንድንሞትና ሞትን እንድንቀምስ እንድንፈርስ እንድንበሰብስ የፈለገው? ለምንድን ነው? እየነገርኳችሁ አይደል? ሶስተኛ ነጥብ ልንገራችሁ። እግዚአብሔር እንደገና ውብ አድርጎ ሊሰራን ነው። እጅግ ውብ አድርጎ። እስኪ አንድ ጥያቄ ልጠይቃችሁ ዛሬ። መቼም በጥያቄ አደረኳችሁ። አንዲት ሸክላ ሰሪ፣ አንዲት ገል የምትሰራ ባለሙያ ሸክላዋ ቢሰነጠቅ፣ ሸክላዋ ቢሸረፍባት ምን የምታደርግ ይመስላችኋል? ተሰነጠቀባት ወይ ተሸረፈባት፣ ምን ታደርገዋለች? ትለስነዋለች? ትጠግነዋለች? ምን ነው የምታደርገው? አፍርሳ እንደ አዲስ ትሰራዋለች። ግን የምትሰራው ምን ለማድረግ ነው? የሚበልጥ የክብር ዕቃ አድርጋ ለመስራት ነው። እውነት ሐሰት? እግዚአብሔርም ልክ እንደዚህ ነው ያደረገው። እየሰማችሁኝ ነው? አንዳንዶች ይህን ሐሳብ እያነሱ እግዚአብሔርን እኮ ስለሚተቹትና ስለሚያሙት እኮ ነው። አንዲት የሸክላ ሰሪ ባለሙያ እንኳን ቢሰነጠቅባት አፍርሳ አብኩታ አለስልሳ እንደገና ተኩሳ
እንደገና አስጊጣ ውብ አድርጋ እንደምትሰራ እግዚአብሔር በሞት በኩል እንድንፈርስ፣ በሞት በኩል እንድንበሰብስ፣ በሞት በኩል የሌለን እስኪመስል ድረስ እንደዚያ እንድንሆን የፈቀደው የተወደዳችሁ ክርስቲያኖች ውብ አድርጎ ሊሰራን፣ እንደገና ሊሰራን፣ እንደገና ሊያስጌጠን፣ እንደገና ሊያከብረን ነው። አንድ የእግዚአብሔር ቃል ላንሳላችሁ። ቅዱስ ጳውሎስ እንዲህ ይላል፣ በውርደት እንዘራለን፣ በክብር እንነሳለን። በድካም እንዘራለን፣ በኃይል እንነሳለን። በመበስበስ እንዘራለን፣ ባለመበስበስ እንነሳለን። ታዲያ ይሄ ጥቅም ነው? ጥቅም አይደለም። ደካሞች ብርቶች ሆነን እንወጣለን። ይሄ የሚበሰብሰው ስጋችን የማይበሰብሰውን ዓለም ሊወርስ ስለማይችል የማይበሰብስ ሆኖ ይወጣል። ስንዴ ሲያፈራ እንዴት ውብ እንደሆነ ሰሞኑን ወጣ በሉና ወደ መንገድ ተመልከቱ። ከዚያ በላይ ውብ ሊያደርገን ነው እግዚአብሔር እንድንሞት የሚፈቅደው። የክብር ዕቃዎች ክብሩን እንደ መስታወት እያብለጨለጭን የምናሳይ መልኮቹ እንድንሆን ነው እንድንሞት የሚፈቅደው። አራተኛ ለምን ፈቀደ እግዚአብሔር? ወገኖቼ አንድ ነገር ልንገራችሁ እስኪ። ይሄ ዓለም የድካም ነው የረፍት ነው? መጀመሪያ እሱ ልጠይቃችሁ። የድካም የረፍት? የድካም ነው አይደል? የድካም ነው። ይሄ ዓለም የድካም ነው። የድካም ዓለም ነው። ብዙ መድከም፣ ብዙ መልፋት፣ ብዙ መውጣት፣ ብዙ መውረድ፣ ብዙ መጋደል ያለበት ነው። ምናልባት እኛ ችላ ስላልነው እንጂ ብዙ እንቅልፍ ማጣት፣ ብዙ ጸሎት፣ ብዙ ይህን ዓለም ትቶ መጋደል፣ ከኃጢአት ጋር እየተጋደሉ ደምን እስከ ማፍሰስ መድረስ ብዙ ድካም ነው ይህ ዓለም ያለው። የእግዚአብሔር ቃል ከኃጢአት ጋር እየተጋደላችሁ ገና ደምን እስከ ማፍሰስ አልደረሳችሁም ይላል። ደምን እስከ ማፍሰስ ይጠይቃል ከኃጢአት ጋር መጋደል። ወገኖቼ ይህ ዓለም የድካም። ታዲያ እግዚአብሔር ለምን እንድንሞት የፈቀደ ይመስላችኋል? አንድ የእግዚአብሔር ቃል ላንብብላችሁ። እንዲህ ይላል፣ በጌታ የሚሞቱ ሙታን ብፁዓን ናቸው፣ ከድካማቸው ያርፉ ዘንድ ሥራቸው ይከተላቸዋል ይላል። አምነው ተጠምቀው ንስሐ ገብተው ቆርበው በመልካም ሥራ ቀንተው ተጋድለው በጌታ የሚሞቱ የሚለው ይህንን ነው። እነዚህ ከድካማቸው ያርፋሉ ነው የሚለው። እስኪ ከድካማችሁ እርፍ ማለት የምትፈልጉ እጃችሁን አውጡ። ማረፍ የምትፈልጉ ደክሞኛል፣ ይበቃኛል፣ ልረፍ የምትሉ እሺ አውርዱ። ለዚህ ነው ይህንን ጠዋት የመረጥኩት ይህን ርዕስ። ማታ ወጣቶቹን አውጡ ብሏቸው ማን ያወጣልኝ ነበር? ደክሟቸዋል ይብላቸው ገና ምኑ ተይዞ ይሉኝ ነበር። እርግጠኛ ነኝ በጣም ደክሞናል። ማረፍ ትፈልጋላችሁ? እረፍት። ለምን እግዚአብሔር የፈቀደ ይመስላችኋል? እርፍ እንድንል ነው። የእግዚአብሔር ቃል እንዲህ ይላል፣ ነፍሴ ሆይ ወደ እረፍትሽ ተመለሺ፣ እግዚአብሔር መልካም አድርጎልሻልና ይላል። ለምን? እርፍ እንድንል። ማረፊያ ነው። በክርስቶስ እቅፍ ውስጥ መግቢያ ነው። እርፍ ማያ ነው። ድካም የሌለበት፣ ተጋድሎ የሌለበት፣ ውጊያ የሌለበት፣ ምስጋና ብቻ ያለበት የእረፍት ዓለም እርፍ ማያ። ሐሳቡን እንድትረዱት ፈልጌ ነው። ሐዘን በገጠማችሁ ጊዜ እነዚህን ነገሮች እንድታሰላስሏቸው። የክርስትና ብልጫ፣ መንፈሳዊ የመሆን ብልጫ በሞት ላይ ክርስቶስ ያሳየው ድል እንደሆነ እንድትረዱልኝ ፈልጌ ነው። ወገኖቼ እረፍ ማያ ነው፣ ማረፊያ ነው። ይሄ መቆያ ዓለም ነው። የሚመጣው ዓለም ማረፊያ ነው። እየሰማችሁኝ ነው? እዚህ ዓለም ላይ ማረፍ አይቻልም።
ከሐሳብ መላቀቅ አይቻልም። በብዙ ሐሳብ በብዙ ጭንቀት መኖር። እዚያኛው ዓለም ግን ይሄ የለም። እረፍ ነው የምንለው። ወደዚህ ረፍት ነው። ለምን እግዚአብሔር እንድንሞት ፈቀደ? እዚህ እንዳንኖር ከውዶቻችን ጋር እንዳንቆይ አይደለም፣ እንድናርፍለት ስለሚፈልግ ነው። እግዚአብሔር እንድናመሰግነው፣ አርፈው እንደሚያመሰግኑ ሲያመሰግኑ እንደሚያርፉ እንደ መላእክት እንድንኖር እግዚአብሔር ስለሚፈልግ ነው። እርፍ እሱን ነው የሚለን። በጌታ የሚሞቱ ሙታን ብፁዓን ናቸው፣ ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል ይላል። ወገኖቼ የታመሙ እየታመሙ እንዲሁ ይቀጥሉ፣ የተራቡ እየተራቡ እንዲሁ ይቀጥሉ፣ የተጨነቁ እንዲሁ እንደተጨነቁ ይቀጥሉ፣ የተሰቃዩ እየተሰቃዩ እንዲሁ ይቀጥሉ፣ ያዘኑ እንዳዘኑ እንዲሁ ይቀጥሉ፣ የተከዙ እንደተከዙ እንዲሁ ይቀጥሉ። ይሄማ ግፍ ነው። እግዚአብሔር ማሳረፊያው መንገድ ነው። ሰው አይገባንም እንጂ አይገባንም። ይህ የእግዚአብሔር ስጦታ ነው። እንደ ጸጋ ነው ቅዱሳን የሚቆጥሩት። ቅዱስ ባስልዮስ ዘቂሳርያ እግዚአብሔር ኃጢአታችንን ለመከልከል የሰጠን ስጦታ ነው ይላል። ወገኖቼ ሞት ባይኖር ደግሞ ፍርድ ባይኖር በዚች ዓለም ላይ ወንጀለኞች እና ወንጀል እንዴት ይጨምር እንደነበር እወቁ። ኃጢአትን ለመገደብ፣ በደልን ለማስቆም፣ ግፍን ለማስቆም እርፍ እንድንል እግዚአብሔር የሰጠው ጸጋ ነው። ለዚህ ነው የእግዚአብሔር ስጦታ ነው ያለው ባስልዮስ ዘቂሳርያ። ለማረፍ እርፍ እንድንል ለማረፍ ነው።